እንደምን አመሻችሁ። ብዙ እየጠበቅነው ብዙ ያወራንለት ያለው ሀገራዊ ምክክር ጉባኤ እነሆ ዛሬ በይፋ ተጀምሯል። ዛሬ ለኢትዮጵያ አዲስ ምዕራፍ የሚጀመርበት እንደ ታሪክ ጥፋት የሚቆጠር ቀን ነው። ከዚህ ቀደም የማያስማሙን ወደ ግጭት ሊያመሩን የሚችሉ ጉዳዮቻችንን የምንፈታው ተጋጭተን ጠመንጃ መዘን ነው። ዛሬ ግን እነሆ አዲስ ልምምድ በኢትዮጵያ እውን ሆኗል። ለዘመናት ሳያስማሙን ሳያግባቡን የቆዩ ችግሮቻችን በጠረጴዛ ዙሪያ መክረን መፍታት መጀመር ነገሮች ሁሉ በቀላሉ ወደ ግጭት ያመሩባት ለሰነበተች ኢትዮጵያ ኃይል የተሻለ አማራጭ ሆኖ ለቆየባት ኢትዮጵያ አሸናፊነት በኃይል ብቻ ለሚገለጥባት ኢትዮጵያ ምክክር መድኃኒት ሆኖ ቀርቧል። ከጦርነት ወደ ምክክር፣ ከኃይል ወደ ውይይት፣ ከአይነ ቁራኛ ከመተያየት ወደ መነጋገር ለመምጣት ያለፉትን 4 ዓመታት ከመንፈቅ ብዙ ጥረናል። መልካም ጅማሮም አድርገናል። የሀገራዊ ምክክር ለማካሄድ ኮሚሽን አቋቁመን አሃዱ ስንል ለብዙዎች የማይመስል የቀልድና የታይታ መስሎ ተስተውሏል። በእርግጥም ግን እኛ ኢትዮጵያውያን ስለ ሀገራችን ችግር ራሳችን ለመምከር አጀንዳዎቻችንን ከስር ጀምሮ መርጠን ለዛሬ ተዘጋጅተናል። ምክራችን በልሂቃን ብቻ የተመራ አይደለም። ይልቁንም ከሁሉም የማህበረሰብ ክፍል ህመማችንን በምክክር ለማስታገስ ከአራቱም ማዕዘናት የሚወከሉ 4000 ተመካካሪዎች ጠረጴዛ ሊከቡ እነሆ ከዛሬ ጀምሮ ከትመዋል። ምክክር ለኛ ብዙ ላየን ብዙ እድል ላመለጠን ኢትዮጵያውያን አይነተኛ መፍትሄያችን ነው። በኃይል ሞክረናል፣ አልተሳካም። ጦር ተማዘናል፣ አልሆነም። ሌሎች እናሳውቃችኋለን ብለው ሊያግባቡንም ጥረዋል። መፍትሄም የለም። አሁን ያለን አማራጭ በራሳችን ጉዳይ ራሳችን መክረን ችግሮቻችንን እልባት ማበጀት ነው። ለዚህም ነው ምክክርን የሙጥኝ ያልነው። ግን ደግሞ ምክክሩ ብቻውን ለዘመናት አብረው ለዘለቁ ችግሮች ብቸኛው መፍትሄ ሊሆን አይችልም። በምክክር የሚፈቱት እየተፈቱ በስርዓትና በሀገር ተቋማት መፍትሄ የሚያገኙትም ይኖራሉ። ብዙ ሀገራት እንደየስራቸውና እንደየሀገራቸው ባህሪና አውድ ተመካክረዋል። የኛ ግን በእርግጥም ይለያል። መላ ሀገሪቱን በማካለልና ከሁሉም የኢትዮጵያ ክፍል ተመካካሪዎችን በጥንቃቄ በመምረጥ አጀንዳዎቻችንን በማንም ተቆጥረው ሳይሰጡን ከስረ መሰረቱ በየደረጃው በራሳችን እየለየን መምጣታችን፣ በምክክሩ ማንም የተገለለ አካል አለመኖሩ፣ የአንድ ዙር ሳይሆን ተከታታይነት ያላቸው በርካታ ሀሳቦች የተደመጡበት ምክክሮች መካሄዱ የተለየ ያደርገዋል። ይህ ትውልድ ከመጋጨት መምከር ይሻለኛል ብሎ ጠረጴዛ ከቦ መቀመጡ እድለኛ ያደርገዋል። ከዚህ ቀደም ያሉት ሞክረውት ይሆናል፣ ግን አልተሳካላቸውም። እኛ ግን ለማሳካት ከጫፍ ደርሰናል። መመካከር አማራጭ የሌለው መሆኑን አምነን ተቀብለን ያለ ማንም አውቅላችኋለሁ ባዮች በራሳችን መፍትሄ የምናመጣም እድለኞች ነን። እኛ ይህንን በእጃችን በገባ ወርቃማ እድል የምንጠቀም እንጂ የማናባክን የመደመር ትውልዶች ነን። መግቢያችን ላይ እንግዲህ ዘለግ ያሉ ሀሳቦችን ኢትዮጵያ የምትጸናባቸው ትላልቅ ግዘፍ የነሱ ጉዳዮችን ስናጋራችሁ ቆይተናል። ይህንን ምሽት የኢትዮጵያ ቴሌቪዥን ዋናው ስቱዲዮ በተለያዩ አማራጮቹ በቀጥታ ስርጭት እያስተላለፈው ሲያመሽ እኔ ሰለሞን ኃይለ ኢየሱስ ባልደረባይ ሮዛ መኮንን ለትንተና የተጠጉ ዋና ዋና ሀሳቦችን ከዜናዎች ጋር እያጋራናችሁ ቆይታ እናደርጋለን። እውነት ነው። ዛሬ የተለየ ቀን ነው። የተወደዳችሁ ውሏችንንም ይህንን የተለየ ቀን ከንጋት ጀምሮ በተለያየ መልኩ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ወደ እናንተ እየደረሰ ነው ውሎውን ያደረገው። እኛም ደግሞ አብረን እዚህ የነበረውን ሁነት ሁሉ እየተከታተልን ይህንን ታላቅ ሁነት ይህንን ኢትዮጵያ ከጠመንጃ ይልቅ ጠረጴዛ ለመነጋገር ወንበር ስባ የምትቀመጥበትን ታሪካዊ ቀን አብረን እያሳለፍን ነው የምንገኘው። ዛሬ መሽቷል። ገና አንድ ወር ይቀረናል። አንድ ወር ባለፉት ዓመታት መሰረታዊ በሆኑ ጉዳዮች ላይ ያለመግባባቶቻችን የምንነጋገርበት የምንመካከርበት እናም ደግሞ ከኃይል አማራጮች ወጥተን በግልጽ ነፃ በሆነ መልኩ ዲሞክራሲያዊ በሆነ መልኩ ሀሳቦችን የምናጋራበት ሀገራዊ ምክክር ጉባኤ እነሆ ዛሬ በይፋ ተጀምሯል። ይህ ትልቅ ሁነት ነው። በየቤቶቻችን ያለን ይህንን እየተመለከትን ያለንም ይህንን ትልቅ ሁነት እየተጋራን ቆይታ አድርገናል። ለኢትዮጵያን አዲስ ቀን አዲስ ንጋት የተፈጠረበት ቀን ነው። ሁሉንም ዘገባዎቻችን እንደዚሁም ትንታኔዎቻችን እየተካተላችሁ በልዩ ምሽታችን አብራችሁ እንድትዘልቁ እንጋብዛችኋለን። መልካም ጊዜ ይሁን። እየመከረች ነው ኢትዮጵያ። የኢትዮጵያ ልጆች ተሰባስበዋል።
ስለ ነገ ዛሬ በህብረት ቆመዋል። ካለፈው ትምህርት ወስደው የነገውን ታሪክ ሊጽፉ ከዳር እስከ ዳር ተጠራርተው ከትመዋል ከዛፉ። እየመከረች ነው ኢትዮጵያ ዛሬ ሊወጠን የነገው ቤት። ተሰባስበዋል ልጆቿ በምክክር ሊዳኙ ጸንተው ቆመዋል ዜጎቿ። የህብረ ብሔር ሰገነት የነገዋ እንቁ አብነት በሁሉም ተሳትፎና ግልጽነት እየመከረች ነው ኢትዮጵያ። በዜጎች ብርቱ ምክክር ይኸው ቆማለች ከድል አጥቢያ። ተመልሰናል። የተወደዳችሁ በያላችሁበት እንግዲህ ኢትዮጵያ በታሪኳም በፖለቲካ አውዷም እንደዚሁም በመጣችበት አጠቃላይ ሀዲዶቿ ሳይቀር በርካታ ችግሮች አጋጥሟታል። ችግሮች ስላሉ እንነጋገራለን። ሀገራዊ ምክክር ኢትዮጵያ ስታደርግ እንግዲህ በጣም ግዙፍ የሆኑ ቁጥር የተሳተፈበት ስታደርግ የመጀመሪያው እንደመሆኑ መጠን የመጀመሪያም ትልቅ እድል ይዞልን የሚመጣ ነው። ሮዚ እዚህ ላይ የሚነሳው ኢትዮጵያ መመካከር ለምን አስፈለጋት? ይሄ ሀገራዊ ምክክር ይዞት የሚመጣው ትሩፋትስ እንደምን ያለ ቢሆን ነው? ልክ እንደ ህዳሴ ግድብ እንደ አድዋ ወይ እንደ ፕሮጀክቶቻችን አይደለ እንዳየናቸው አልቀን እናየዋለን፣ አግዝፈን እናየዋለን። እና የ50 የ60 ዓመት ወይ የ70 ዓመት ታሪኮቻችን ስታይ በጠመንጃ ፈሙዝ ላይ ስልጣን ሽግግር ያደረግንበት ልምምድን የወረስን ህዝቦችና ሀገር አይደል? እሱ ግን ብዙ ክንዳችን አዝሎታል፣ አዳክሟታል ሀገሪቱን። ባለመነጋገራችን ያጣ ነው ከመነጋገራችን ገዝፎ ሀገሪቱን ለብዙ ጥንቅጥ ሲዳርጋት ቆይቷል። እና ለምን እንመካከራለን? ይህን ጥያቄ ሳነሳለሽ ምንድነው ትዝ የሚልሽ? ያሳለፍናቸው በርካታ ዓመታት። ምክንያቱም ለምን እንመካከራለን ለሚለው ጥያቄ በርካታ መልሶች አሉ። እንዳልከው ቀደም ሲል አንተ ትከሻችን ደክሟል፣ ዝለናል። ያመለጡን እድሎች በርካታ ናቸው። እንደ ሀገር ስርወ መንግስታቱን ትተናቸው የ1966ቱን አብዮት ብቻ ማንሳትና ከዛ ወደዚህ ያሉ ታሪኮቻችንን መጎብኘት በቂ ነው። 1966 የፊውዳል ስርዓት የተወገደ ጊዜ ብዙ ተስፋ ተሰንቋል። ተከትሎ የመጣው ነገር ግን በውይይት በንግግር ኢትዮጵያውያን ሀገረ መንግስታችንን በጋራ እንገንባ የሚለው ጉዳይ ሳይሆን የቀይና የነጭ ሽብርን ወልዶ ነው ሄደው። 1983ቱ የመጣው ለውጥ የሪዮት ለውጥ በተመሳሳይ እንደዚሁ አይነት ችግሮች ውስጥ ጥሎን ነው ያለፈው። እርስ በርስ መተማመናችንን አጥፍቶት ነው ያለፈው። አብረን መክረን ሀገር እንገንባ የሚለው ጉዳያችንን አሳጥቶት ነው ያለፈው። የ2010 ለውጡ በተለየ መልኩ ከጠመንጃ ውጪ በሰላማዊ መንገድ የመጣ ለውጥ ነው። በርካታ የሲቪክ ማህበራት፣ በርካታ የፖለቲካ ፓርቲዎች እንዲሁም ማህበረሰቡ እንወያይ፣ እንነጋገር፣ በመሰረታዊ ጉዳዮቻችን ላይ ልዩነቶች አሉን የሚሉ ድምጾች በስፋት ይደመጡ ነበረ። ይህንን በሰላማዊ መንገድ የመጣ ለውጥን የበለጠ ሊያጸና የሚችለው ደግሞ ከዚህም ከአራቱም የኢትዮጵያ አቅጣጫ እየተሰሙ ያሉ ድምጾች ወደ ጋራ መድረክ ወደ ጠረጴዛ መጥተው በውይይት መፈታት አለበት የሚለው ትልቅ የመንግስት የፖለቲካ ቁርጠኝነት የታየበት፣ ይህ የፖለቲካ ቁርጠኝነትም ነፃ ገለልተኛ በሆነ ተቋማት እንዲደገፍ በማድረግ በሕዝብ ተወካዮች ምክር ቤት በአዋጅ የሀገራዊ ምክክር ኮሚሽን እስከ መቋቋም ድረስ ያዘለቀ ነው። በርካታ የአፍሪካ ሀገራትን ማየት እንችላለን። ሰለሞን እስካሁን ከግጭት ያልወጡ በተለያዩ ጊዜያቶች ግጭት ውስጥ ያሉ ሀገራትን ለመነጋገር ያልደፈሩ ለመወያየት ምንም ኃይል የሌላቸው አሁን ለኢትዮጵያ ከዛ ወጣለች በሚገርም ፍጥነት። እናም ደግሞ ባለፉት 4 ዓመታት የሄዱ ሁነቶች ሁሉ ውጤት አምጥተው ኢትዮጵያውያን ከጠመንጃ ይልቅ እጅ ተሰባስበን ናንጋጠም ይልቅ እንነጋገር እንወያይ የሚለውን ባህል ለመገንባት ወንበር ስበው ተቀምጠዋል። ትልቅ እርምጃ ነው። በሀገራችን ባህል ሰማይ ተቀደደ ቢሉት ሽማግሌ ሰፈዋል ይባላል አይደል? ይሄ እጅግ በጣም የረቀቀ ትውፊት ይመስለኛል። ሀገር በቀል ትውፊቶቻችንስ አውልቀን አልጣልንም ወይ? እነሱን አውልቀን በመጣላችን የመጣብን ፍዳና መከራ ኢትዮጵያን ባልተቋረጠ ስርዓተ መንግስት ውስጥ ቆይታለች ስንል ችግሮች ሳይኖሩ ቀርተው አልነበረም አይደል? ፈርጣማ ኢኮኖሚ፣ የበለጸገ ዲሞክራሲ፣ ያደገ ኢኮኖሚ ለኢትዮጵያ ይገባት ነበር። ለምሳሌ በአፍሪካ ህብረት መስራች እንላለን፣ ፓን አፍሪካኒዝም አቀንቃኝ እንላለን። ብዙ የአፍሪካ ሀገራት በቅኝ ግዛት ዳፋ ውስጥ ሲዳክሩ ኢትዮጵያውያን በጋራ ቆመው ነጭን ማሸነፍ ይችላሉ የሚል እሳቤ ለዓለም ያጋራች ሀገር በፖለቲካ ልምምዳችን ውስጥ ግን ጠመንጃ ብቻ አፈሙዝ ብቻ መፍትሄ ነው ብለን ይዘነው የመጣ ነው ልምምድ ኢትዮጵያን እንዳትስፈነጠር አድርጓት ቆይቷል። የጋራ የሆኑ ማንነቶቻችንን እንዳንገነባ አድርጎን ቆይቷል። እንደዚህ ያሉ እሴት ያላት ሀገር
አያበሳጭም ወይ እንደዚህ ዝም ብላ ጊዜዋን ስታሳልፍ መቆየቷ ሲባል በእርግጥም ተመካካሪዎች አንደኛው የሚያነሱት ሐሳብ ይሄ ይመስለኛል። ያንቺ ቁስል የኔ ቁስል ነው፣ የኔ ቁስል ያንቺ ቁስል ነው፣ በቃ እንተወው፣ ይሄን በይቅርታ እንለፈው። ስለ ኢትዮጵያ ስንል ኢትዮጵያን አሸናፊ የሚያደርጉ ስርዓተ መንግስቱን የሚያጸኑ ህዝብና መንግስት የሚገናዘብበት በጋራ የሚቆምበትን አውድ ግን የምንፈጥርበት እድል ላይ ደርሰናል። በእርግጥም እውነት ነው። ያመለጡን እድሎች የሚካካሱበት ጊዜ ላይ ነው የምንገኘው። እነዚህ እድሎች በፊት የነበሩ የሰላም ማጣት፣ የኢኮኖሚ መድቀቅ፣ ያለንን የእርስ በርስ ግጭቶች ደግሞ ምክንያት አድርገው የሚመጡ ባንዳዎችን የማናስተናግድ ብዙ የብሔራዊ ጥቅሞቻችን እንዳናጣ የምናደርግበት እድል ላይ ነው የተገኘ ነው። ይህ እድል ደግሞ የመከሩበት የሚገኙት 4000 ተሳታፊዎችን በአንድ ጣሪያ ስር ያሰባሰበው የተመካካሪዎች እና በዛሬው ዕለት በኮንቬንሽን ማዕከል ይፋ የተደረገው እድል ነው። ለአንድ ወራት የሚዘልቀው ይህ እድል ዛሬ ማለዳ ላይ ተጀምሯል። የመክፈቻ ስነ ስርዓቱም ላይ ጠቅላይ ሚኒስትር አብይ አህመድ፣ የመንግስት ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የዓለም አቀፍ ተወካዮች እንዲሁም በርካታ የማህበረሰብ ክፍሎች በተገኙበት ነው ጅማሮውን ያደረገው። በእርግጥም በዛ ሰዓት ጠዋትኛ ስቱዲዮ ለሊት ነበር የገባ ነው፣ አርፍደናል። የላይቭ ስርጭቱም እዛው አንቺም እየመራሽ ነበረ እና ምን ተሰማሽ የሚል ጥያቄ ነው የጠየኩሽ። ምልሽ ግዙፍ ቁጥር ያለው የተሰባሰበበት እንደመሆኑ መጠን ስሜታቸውን እንደው በተንቀሳቃሽ ምስል እያየናቸው ነበረ። እንደው በቅርበት ያናገርሻቸው ሰዎች ካሉ ድባቡን እስኪ ንገሪን። ጥቂት ነገር ስለፈለኩ እጅግ የሚያምር ድባብ ነው። በነገራችን ላይ እውነትህን ነው ሰለሞን፣ እጅግ የሚያምር ልገልጽልህ ከምችለው በላይ ነው። በዛሬው ዕለት መላ ኢትዮጵያ ኮንቬንሽን ማዕከል ነበረች። ከሁሉም አቅጣጫ የነበረ ከሁሉም ከምስራቅ፣ ከደቡብ፣ ከምዕራብ፣ ከሰሜን የምንላቸው አቅጣጫዎች ሁሉ የተሰባሰቡ ኢትዮጵያውያን በባህል ልብሶቻቸው አጊጠው በሚያምር መልኩ ይህንን እድል በማግኘታቸው የተሰማቸውን ደስታ እየገለጹ ነበር የነበረው። ጠዋት ቀጥታ ስርጭቱን ወደ እናንተ ለማድረስ ስገባ የነበረው ስሜት የነበረው ጸዳል ፊታቸው ላይ ያለው ተስፋ ፊታቸው ላይ ምን ማምጣት እንደሚችሉ ከወዲሁ እንደተሰማቸው በደንብ የሚያመላክት ነበረ። በካሜራዬ ማስቀረት የሚችለው የቀጥታ ስርጭቱን ብቻ ስለነበረ በግል በሚተላለፍባቸው ሂደቶች ውስጥ ለማውራት ሞክሬያለሁ። የመጡበት አካባቢ አብዛኞቹ አርሶ አደሮች አሉ፣ አርብቶ አደሮች አሉ፣ የአካል ጉዳተኞች አሉ፣ ሴቶች አሉ። አራስ ልጆቻቸውን ይዘው ወደ ምክክሩ ጉባኤ ወደ አዳራሹ የገቡ እናቶች አሉ። በጣም በሚገርም ሁኔታ በጣም ገና አራስ የሆኑ እናቶች አሉ። ይሄን ያነሳውልሽ ያለ ነገር አይደለም ነው። እዚህ አካታች ነው ሲባል አሳታፊ ነው ሲባል መላ ኢትዮጵያውያን ይሄኛው ምክክር ከሌላው የአፍሪካ ሀገር ወይ ደግሞ ተሞክሮ ከወሰድንባቸው በተሳኩም ባልተሳኩም ተሞክሮ ከወሰድንባቸው የዓለም ሀገራት በእጅጉ ይለያል። የመጀመሪያው ነገር ከታችኛው ወደ ላይኛው የማህበረሰብ ክፍል መምጣቱ ነው። አሁን አንቺ የጠቃቀሻቸው ሰዎች ታች ላይ ያሉ ናቸው። ከዚህ በፊት በስርዓተ መንግስታችን ውስጥ ወንበርን ምንጩ ከስልጣኔ የፖለቲካ መድረክ ይልቅ በጠመንጃ አፈሙ ሲያደርጉ የነበሩ መሪዎቻችን ለኢትዮጵያ ያወረሱት ነገር የኛን ሀሳብ ብቻ ተቀበሉ የሚል ጽንሰ ሀሳብ አልነበረም ወይ ወደሚል ስለሚወስደው ነው። ከታችኛው መነሳታችን የማህበረሰባችን ክፍል በምልኡነት እንዲሳተፍ ከማድረጉም በላይ እንዲህ ያሉ ባህላዊ ውርርሶችም እንዲመጡ እድል ይፈጥራል አይደል? እንዴ አሁን አንድ ወር ቀላል አይደለም። ቋንቋ የምትለምጅበትም ሊሆን ይችላል፣ ባህልን የምታቂበትም ሊሆን ይችላል። ካንደኛው የደቡብ ጫፍ ሌላኛው የሰሜን ጫፍ፣ ካንደኛው የምስራቅ ጫፍ ሌላኛው የምዕራብ ጫፍ ራሱን የቻለ የኢትዮጵያን እሴትና ወግ በንግግር ለመገንባት ትልቅ ጉልበትም የሚፈጠርበት ነው። እውነት ነው። አካታችነቱንም የምታየው ሰለሞን ነው። ከ1234 በላይ የሚሆኑ ወረዳዎች የተሳተፉበት ከ200 ሺህ በላይ ኢትዮጵያውያን የተሳተፉበት ነው። ይህ እውነት ዛሬ ደግሞ ለአንድ ወር ለመዝለቅ ጅማሮውን በኮንቬንሽን ማዕከል አድርጓል። እስኪ እኛ ከወራኑ በላይ ተንቀሳቃሽ ምስሉ ደግሞ የበለጠ ይገልጸዋልና ተከታትለኑ እንመለስ።
ተመልሰናል። የተወደዳችሁ ሀገራዊ ምክክሩን በይፋ መጀመር የዋናውን አጀንዳ ውይይት በይፋ መጀመር አስመልክተን ልዩ ጥንቅራችን ከዋናው ስቱዲዮአችን በቀጥታ ስርጭት እየተካተላችሁ ነው። ዘገባዎቻችንም ትንተናዎቻችንም ይቀጥላሉ። ይሄ ሀገራዊ ምክክር እንግዲህ የታለመለትን ግብ እንዲያሳካ የኔ ከሚል ስሜት ወጥቶ የኢትዮጵያ የዘመናት ችግሮችን በዘላቂነት ለመፍታት ምክክር ይገባል ብለዋል ጠቅላይ ሚኒስትር አብይ አህመድ በንግግራቸው ላይ። ኢትዮጵያም ችግሮችን በውይይት የመፍታት አዲስ ታሪካዊ ጉዞ እንደምትገኝም አንስተዋል። እነዚህን የቆዩ የአላግባብ ያሉትን በጋራ መፍትሄ በመስጠት ወደፊት መራመድ የሚያስችለው ምክክር አሁን የኢትዮጵያን የአይንና የጆሮ ስበት ስለመሆኑም እንደዚሁ የተነሳበት ነው። ኢትዮጵያ ከብዙ ስብራቶቿና ቀውሶቿም ወጥታ አስተማማኝ ሰላምና ሀገረ መንግስት የገነባች ታላቅ ሀገር እንድትሆን ይህ ትልቅ የትውልድ እርምጃ ስለመሆኑም የተመላከተበት ነው። እዚህ ላይ ታዲያ ባልደረባችን ይመራደም ተጨማሪ ዘገባ አዘጋጅቶልናል። እንከታተለው። አሁን እነሆ በወርቃማ ታሪክ ፊት ላይ ቆመናል። ታሪክ ራሱ የኢትዮጵያችንን መጻኤ ዕጣ ፈንታ የሚበይኑ ውሳኔዎችን በቅርበት እየታዘበ ከኛው ጋር አለ። ለብዙ ዘመናት በኢትዮጵያ ፖለቲካ ውስጥ ልዩነቶችን ለመፍታት ቀዳሚው አማራጭ ሆኖ የቆየው የኃይል ቋንቋ ነው። በዚህ ደግሞ ኢትዮጵያን ከሰለጠነው ዓለም ወደ ኋላ ያስተላለፉ፣ ትውልድን ያደቀቁ፣ ሀገራዊ ሀብትን ያባከኑና ማህበራዊ ትስስርን ያላሉ ግጭቶች የዚሁ የታሪክ ጠባሳ ውጤቶች ናቸው። ዛሬ ግን ያንን አዙሪት ለመስበር የሚያስችል ያላግባቡ ጉዳዮች በበሳል ምክክር ለመፍታት ኢትዮጵያ በሯን አንኳኩታ ሁሉም የተሳተፈበትን የሀገራዊ ምክክር አዲስ መንገድ ከፍታለች። ለዚህም ሲባል ነው ሀገራዊ ምክክሩ የገዘፈ ታሪካዊ ዕድል ይዞ የመጣ አጋጣሚ የሆነው። አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆማቸዋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብሏችኋል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። በኢትዮጵያ ምድር ላይ እየታየ ያለው የምክክር ሂደት ሀገር ዋጋ ከከፈለችበት ኋላ ቀሩ አካሄድ የማውጣት ብሔራዊ ጥሪ ነው። ታሪክ ለኢትዮጵያውያን የሰጣቸው እድልም ከእስከዛሬ በተለየው መንገድ ውስብስብና ስር የሰደዱ ችግሮችን በጠረጴዛ ዙሪያ ለአንድና ለመጨረሻ ጊዜ መፍትሄ አብጁላቸው የሚል ነው። ይህንን እድል በአግባቡ መጠቀም ከተቻለ ኢትዮጵያ ከብዙ ስብራቶችና ቀውሶች ወጥታ አስተማማኝ ሰላምና ሀገረ መንግስት የገነባች ታላቅ ሀገር ትሆናለች። በአንጻሩ ይህንን የታሪክ አጋጣሚ ማባከል ሊያስከትል የሚችለው መዘዝ ደግሞ እጅግ የከፋ ነው። በመሆኑም ዛሬ የሚዘራው የውይይትና የምክክር ዘር ነገ ለሚበቅለው አስተማማኝ ሰላምና እድገት ብቸኛው መሰረት እንዲሆን አድርጎ ታሪክ ባቀረበው ብዕርና ብራና ላይ መጻፍ በልባም ልጆቿ ትከሻ ላይ ወድቋል። ይህንን የማይጠቀሙ እድል ደጋግሞ እንደማይገኝም የማይገነዘቡ ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ፣ ከሚገነባ ይልቅ የሚያፈርስ፣ ከሚያበለጽግ ይልቅ የሚያደኸይ፣ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ የኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። በታሪክ ኢትዮጵያ ስትገነባ አድፍጠው ችግር ገጥሟት ኮሽታ ሲሰሙ ግን ውድቀቷን ሊያፋጥኑ የሚያሸረግዱ ደጋሾች አሉባት። ይህ ደግሞ ሀገር የማደግ ዜጎቿን የመለወጥ መሻቷን እንዳታሳካ የሽብልቅ ጉዞ ሆኖባት ተፈትናበታለች። ጠቅላይ ሚኒስትር አብይ አህመድ አሁን በምክክሩ ኢትዮጵያውያን ልብ ሊሉት የሚገባው ነገር ብለው ያነሱት ጉዳይም ለሀገራዊ ጥቅም በአንድነት መቆምን ነው።
ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ልዩነቶችን በኃይል የመፍታት ተቃዋሚን የማጥፋት እንጂ የመደማመጥ ባህል ባለመኖሩ ኢትዮጵያ የእርስ በርስ ግጭቶች አዙሪት ውስጥ ሳትወጣ የቀረችበትን ታሪክ የዛሬው የምክክር መድረክ ማሳረጊያ ይሆናል። ምክክሩ ቀድሞ የፈረሱ የጋራ ሴቶችን የምንጠግንበት የትውልድ የቃል ኪዳን መታደሻ የመጨረሻው መድኃኒት ሆኖም ቀርቧል። በዚህ ምክክር ለእኔ ብቻ የሚል ሀሳብ ቦታ አይኖረውም። በምትኩ ለእኛና ለጋራ የሚሉ እሳቤዎች በተመካካሪዎች ሲነግሱ ሀገር የምትጠብቀውን ፍሬ ታያለች። ውስጣችን ሰላም እንዲሆን፣ መልካም እንቅልፍ እንድንተኛ፣ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። የዛሬዋ ኢትዮጵያ የደረሰባት ቁስል የዘመናት የተከማቹ ችግሮች፣ የተዛቡ ትረካዎችና የተንሸዋረሩ የፖለቲካ እይታዎች ውጤት ነው። እነዚህን የቆዩ አላግባቡ ያሉትን በጋራ መፍትሄ በመስጠት ወደፊት መራመድ የሚያስችለው ምክክር አሁን የኢትዮጵያውያንን ዓይንና ጆሮ የስበት ጉዳይ ሆኗል። በእርግጥም ከተመካከሩ የማይፈታ ችግር፣ ከተግባቡ የማይሳካ ውጤት አይኖርምና በምክክሩም ሀገር ችግሮቿ የሚፈቱበትን ውሳኔዎች በብዙ ትጠብቃለች። በዚሁ የውይይት መክፈቻ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በጉጉት ሲጠበቅ የነበረው ታላቁ ሀገራዊ ጉባኤ መጀመርን አስመልክቶ በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። የመልእክታቸው ሙሉ ቃል እንደሚከተለው ይቀርባል። በዚህ ታሪካዊ ሀገራዊ ምክክር የማስጀመሪያ ስነ ስርዓት ላይ ለመታደም በመታደሬ ታላቅ ኩራት ይሰማኛል ብለዋል ጠቅላይ ሚኒስትሩም። በሚቀጥሉት ሳምንታት 4000 ተሳታፊዎችን በአንድ ጣሪያ ስር የሚያሰባስበው ይህ ታላቅ ጉባኤ ኢትዮጵያ በገዛ እጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብራና ያገኘችበት ታሪካዊ አጋጣሚ ስለመሆኑም ጠቅሰዋል። ጠቅላይ ሚኒስትሩም የኢትዮጵያ የፖለቲካ ጉዞ በኃይል ቃል ጀምሮ በኃይል እርምጃ የሚደመደምበትን አዙሪት ሰብረን በንግግርና በውይይት የምንተካበት ወቅት ላይ እንገኛለን ብለዋል ጠቅላይ ሚኒስትሩ። ለዚህ ታላቅ ጉዞ መሳካት ታዲያ ላበረከቱት አስተዋጽኦ ለሀገራዊ ምክክር ኮሚሽን ኮሚሽነሮች ያላቸውን ታላቅ ምስጋናም በንግግራቸው አቅርበዋል። በመቶ ሺዎች የሚቆጠሩ ዜጎችን በማሳተፍ ከስር ወደ ላይ በዘለቀው አጀንዳ የማሰባሰብ ሂደት ላይ የተመሰረተው ይህ ጉባኤ በቀላሉ የማይደገምና በኢትዮጵያ ዘመናዊ ታሪክ ውስጥ ግዙፍና ታላቅ ዓላማ ያለው ስለመሆኑ ተናግረዋል ጠቅላይ ሚኒስትሩ። በዚህም ፈተናዎቻችን ወደ መልካም አጋጣሚዎች በመቀየር ሰላማዊ የስልጣን ሽግግር ባህልን እንደምናጸና ያላቸውን እምነትም ገልጿል። በዛሬው ዕለት ለቀጣዩ ትውልድ የሚተርፍ መልካም ዘሮችን እንዘራለን፣ ከሚያፈራውን ፍሬ ልጆቻችን እንዲጠቀሙ እናደርጋለን ሲሉ ነው የገለጹት ጠቅላይ ሚኒስትሩ። በዚህ ምክክር ላይ ስንሳተፍ ከየሰፈራችን ወጠን ለኢትዮጵያ ስንመክር ለልጆቻችን ስንልና እነሱን እያሰብን ስንወያይ ውጤቱ እጅግ ፍሬያማ እንደሚሆንም ገልጸዋል። አብረን ተስፋን፣ ይቅርታንና በጋራ መኖርን እንትከል። በሀገር ውስጥ በሚደረግ ውይይትና ይቅርታ ችግሮቻችንን በመፍታት ሀገራችንን ከውጭ ጣልቃ ገብነት እንጠብቅ። ተሳታፊዎች በሙሉ ለኢትዮጵያ መልካም፣ ለአፍሪካ አስተማሪ፣ ለመላው ኢትዮጵያውያን ደግሞ እውነተኛ እረፍትን የሚያመጣ ታሪካዊ ውጤት እንደሚመዘገብበት ጥሪያቸውን አቅርበዋል። ጠቅላይ ሚኒስትሩ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር።
እውነት ነው። ኢትዮጵያውያን እንግዲህ በዚህ መልኩ በልበ ሙሉነት ይህንን ምክክር ለአንድ ወራት ያህል እንዲያካሂዱ ነው ጥሪ የቀረበው። በርካቶችም ያንን እያነሱ ነው። የሀገራዊ ምክክር ኮሚሽን እንግዲህ ነጻ ገለልተኛ ሆኖ አሳታፊና አካታች ሆኖ እስካሁን ድረስ ላለፉት 4 ዓመታት ዘልቋል። በዚህ ሂደት ውስጥ የነበሩ የኮሚሽነሮቹን ጠንካራነት እዚህ ድረስ የሚያደረሱትን እንደዚሁ የተመሰገኑበት ሂደትም አንዱ በጠዋቱ ስነ ስርዓት በማስጀመሪያው ስነ ስርዓት ላይ የነበረ ነው። እንደሚታወቀው የኮሚሽነሮች አሿሿም በራሱ ነጻና ገለልተኛነቱ የሚያሳይ ወደ 632 እጩዎች በህዝብ ተወካዮች በማህበረሰቡ በህዝቡ አስተያየቶች እንዲሰጡባቸው ተደርጎ ከዛ በኋላ ወደ 42 ቀርበው ለውድድር ቀርበው ከ42ቱ 11 መወሰዳቸው እንደዚሁ የሚታወቅ ነው። በዚሁ ታዲያ በዚህ ሁለት በሀገራዊ ምክክር በተለይም በዚህ በታሪካዊ ጉባኤ ላይ የሚጠበቁ ውጤቶች የኢትዮጵያን የወደፊት እጣ ፈንታ የሚወስኑ ስለመሆናቸው እንዲሁ የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይፋ አድርገዋል። ጉባኤው የኢትዮጵያን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀናና ለቀጣዩም ትውልድም ጠንካራ ሀገር ለማሻገር የሚያስችል አዲስ የታሪክ ምዕራፍ ስለመሆኑም ያነሱበታል። ተመካካሪዎችም ኢትዮጵያን ማዕከል ባደረገ መልኩ በቅንነት በሆደ ሰፊነት ምክክሩን እንዲያከናውኑም እንደዚሁ ኮሚሽነሩ ፕሮፌሰር መስፍን አርአያ ጥሪ ያቀረቡበት ነበረ። ሙሉ ግርማ ተመልክቶታል። ኢትዮጵያ ስሟ ሲጠራ ቀድሞ የሚከሰቱት የኩራት የነጻነትና የረጅም ዘመን ስልጣኔ ምስሎች ናቸው። ነገር ግን ከዚህ ደማቅ ስዕል ጀርባ ትውልድ ተሻግረው ዛሬም ድረስ ዋጋ እያስከፈሉ ያሉ የታሪክ ቁርሾችና ያልዳኑ ጠባሳዎች አሉ። ረጅም ዘመን የሚያኮሩ ባህሎችና የብዝሃነት ውበት ባለቤት ብትሆንም በተቃርኖ ግን በርካታ የሀሳብ ልዩነቶችና ለመግባባቶች ውስጥ ማለፏ የአደባባይ ሀቅ ነው። የትላንቱን መንገድ በአግባቡ መርምሮ የዛሬን ቁስል ማከም ካልተቻለ ታሪክ ራሱን እየደገመ ዋጋ ማስከፈሉን ይቀጥላል። የትናንት ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን ፈትነዋል። ኢትዮጵያ ካለባት የታሪክ ዕዳ ተላቃ የአኩሪ ታሪኳ ባለቤት ሆና ለመቀጠል ካለፈው የኃይልና የግጭት መንገድ መውጣት ይጠበቅባታል። ይህም ሀገራዊ ምክክር የማድረግና የጋራ ወደፊት ራዕይን የመቅረጽ አስገዳጅ የታሪክ ምዕራፍ ላይ ትገኛለች። ለዚህም ነው ይህ ምዕራፍ ልዩነቶችን በሰለጠነ መንገድ ይዞ በጋራ መኖር የሚቻልበት ስርዓት የሚዘረጋበት መድረክ መሆኑን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጽንኦት የሰጡበት እነዚህን ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ሕመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት እጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ይህ የሀገራዊ ምክክር ሂደት የኢትዮጵያን የፖለቲካ ባህል ከአሸናፊ ተሸናፊና አግላይ ከሆነ የጥላቻ ትርክት ወደ የጋራ መግባባት፣ መቻቻልና የስምምነት ጥበብ ለመቀየር የተተለመ ታሪካዊ መድረክ ነው። የምክክር ሂደቱ ዋነኛ ግብ ባለፉት ትውልዶች የተሸጋገሩ አሁንም ድረስ ለግጭትና ላለመረጋጋት መነሻ የሆኑ አንኳር ጉዳዮችን ለይቶ በማውጣት ጠመንጃን በሀሳብ በመተካት በሰላማዊ መንገድ መነጋገርና የጋራ መፍትሄ ማግኘት ነው። ለዚህም ነው ፕሮፌሰር መስፍን አርአያ በዚህ ታሪካዊ ሀገራዊ ምክክር ጉባኤ የሚጠበቁ ውጤቶችም የኢትዮጵያ ዕጣ ፈንታ የሚወስኑ ናቸው የሚሉት። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። ላለፉት 4 ዓመታት የሀገራዊ ምክክር ኮሚሽን ሁሉን አቀፍ የሆነ የምክክር ሂደቱ አካታችነት፣ አሳታፊነት፣
ተአማኒነትና ገለልተኝነትን መርህ አድርጎ ተንቀሳቅሷል። የአድናቆት የተቸረው ሂደት አሁን ምክክሩ ለደረሰበት ምዕራፍ መሰረት የጣሉ ስራዎቹ ተጠቃሽ ናቸው። የምክክሩ ስኬት ደግሞ በሁለት ወሳኝ ምሰሶች ላይ የተደገፈ ነው። በትጋትና በቅንነት በሚወያዩ ተመካካሪዎችና በትዕግስትና በተስፋ በሚጠብቀው ሰፊው የኢትዮጵያ ሕዝብ ላይ። ይህ የምክክር ስኬት ማማ ላይ ሊደርስ የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። ክቡራትና ክቡራን፣ በዚህ የምክክር ሂደት ያለንበትን ቀይ ሳይሆን ትልቋን እምዬ ወይም አዴ ኢትዮጵያን ማዕከል እንድናደርግ አሁንም በታላቅ ትህትና እመክራለሁ። በጉጉት ሲጠበቅ የነበረው የሀገራዊ ምክክር ጉባኤ ጅማሮን አድርጓል። ይህ ጉባኤ የኢትዮጵያን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀናና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። እንደተባለው ነው እንግዲህ የሀገራዊ ምክክር በዛሬው ዕለት ጅማሮን ሲያደርግ ለአንድ ወራት ያህል ሲዘልቅ ከጠመንጃ ወዳድ ከሆነው ባህል ወደ ተናባቢ፣ ተግባቢ፣ እርስ በርስ መነጋገር ወደሚያስችለው አዲስ ባህል ሽግግር የምናደርግበት የዲሞክራሲን ስርዓትን በዛው ያጎለበትን የምንሄድበትን መንገድ የሚፈጥር ጭምር ነውና ይህ ሂደት በቀላል የማይወሰድ እጅግ ታሪካዊ የሆነ ቀን ነው። እኔ ግን ሰለሞን አንድ ጥያቄ ላንሳለ። በተለይ የሀገራዊ ምክክር ጉባኤው ከተጀመረ በኋላ በሚቀጥሉት ሂደቶች ምን ልትጠብቅ ትችላለች ኢትዮጵያ? ምንስ ተስፋ ልናደርግ እንችላለን የሚለው በጣም መሰረታዊ ነገሩ እሱ ይመስለኛል። እኔ አሁን ጠዋት በነበረን ትንተና ይሄን ጉዳይ ኢትዮጵያ ብሔራዊ ጥቅሜ ናቸው ብላ ካሳካቻቸው ታላቁ ህዳሴም ልንለው እንችላለን፣ ፕሮጀክቶችን ጀምሮ የመፈጸም ሊሆን ይችላል፣ ወይ ደግሞ የኢትዮጵያን ህልሞች በአጠቃላይ በቃ ለመኖር የምናደርጋቸውን ሂደቶች ሙሉ በሙሉ የሚያረጋግጥ ምዕራፍ ነው ይመስለኝ። አሁን መሰረታዊ ነገሩ ምንድነው? ኢትዮጵያ ውስጥ በታሪካችን ውስጥ የጋራ መግባባት መፍጠር አልቻልንም ስንል ቆይተናል አይደል? ከዚህ ሀገራዊ ጉባኤ ምክክርን የሚጠብቀው የተግባባ የተሰናሰለ ህዝብና መንግስት በጋራ የሚቆምበት አጀንዳን መቅረጽ የሚያስችል ትውልድ ኢትዮጵያ ትረከባለች ባይ ነኝ። ሁለተኛውና ትልቁ ነገር ምክክሩ የሀገር በቀል እውቀቶችን ለዘመናዊ ዲሞክራሲና ለህገ መንግስት ወይ ለአንዳንድ ለምንላቸው ነገሮች በአጠቃላይ ጠንካራ ግብዓት ሆኖ የሚያገለግልበትን አውድም ይፈጥራል ብዬ አስባለሁ። በሌላ መንገድ ትልቁ ነገር መሰረታዊ የሀገረ መንግስት ግንባታችንና የኢትዮጵያን ብሔራዊ ጥቅም ለማጽናት ከዚህ የተሻለ ጊዜ አይኖራትም ኢትዮጵያ ብዬ ነው የማስበው። እነዚህን ሶስት ዋና ዋና ነገሮች ግን በጉልህ ነው የምጠብቃቸው። ሮዚ በትክክል ጊዜ አይኖራትም ከዚህ የተሻለ የሚለው ሁላችንም የሚያስማማ ነው። ይህ አንድ ትልቅ እርምጃ ነው። ቢያንስ ለመነጋገር መርጠናል፣ ለመነጋገር ወደናል። እኔና አንተ እንቀመጥና እኔ ግማሽ ልጓዝ አንተ ግማሹና ወርቃማውን አማካኝ እንፈልገው ለመባባል በቅተናል። ይህ በጣም ትልቅ አስተምሮ ነው ያለው። ያኮረፈ ወደ ጓሮ ዞሮ ሲሸፍት አብሮ እያጨበጨበ የሚረዳ አይነት ወይም ደግሞ ሊዋጋ ሲመጣ ከቦ በለው ከሚለው አይነት እሳቤ ወጥተን መነጋገርና መወያየት የሚችል ለካ አሸናፊ ነው ወደ ማለት ልንመጣ ነው። ይሄ አንደኛው ነገር ዛሬ ላይ ሆነን ለነገ ልጆቻችን የምናስተምረው ነገር የነገ ልጆቻችን በሀገራዊ ጉዳይ ላይ አለመግባባቶች ቢኖሩ ልዩነቶች ቢኖሩ በነገራችን ላይ በየትኛውም የሀገረ መንግስት ግንባታ ውስጥ በየትኛውም ሀገር ውስጥ የተለያዩ አመለካከቶች ሊኖሩ ግድ ነው። እነዚህ አመለካከቶች ግን የሚዳኙበት እነዚህ አመለካከቶች ወደ ፊት የሚመጡበትና ከመግባባት የሚደረስበት መሳሪያ ግን ጠመንጃ ሳይሆን መነጋገር ነው፣ ውይይት ነው፣ ጠረጴዛና ወንበር ነው የሚለውን ባህል ለነገ ልጆቻችን የምናሰምርበት የምናስገነዝብበት ትልቅ ነጥብ አድርገን ልንወስደው እንችላለን። ሁለተኛው የዲሞክራሲ ባህላችን ነው። እናውቀዋለን። ዲሞክራሲን በሂደት እየገነባች ያለች ሀገር ናት። ከለውጡ በኋላ የመጡ የዲሞክራሲ ተቋማትን የመገንባት ሂደት ምን ያህል ነፃና ገለልተኛ ለማድረግ የተጀመሩ ጥረቶች ሩቅ እያስኬዱን እንደሆነ እናውቃለን። የተቋማት ግንባታዎቻችንን እያየን ነው። በጸጥታ ተቋማት ላይ የተገነቡ ያሉ ሂደቶች ሀገር እንደ ሀገር እንድትቀጥል ፓርቲያዊ ሌላ ጉዳይ ሳይሆን መንግስት በተቀያየረ ቁጥር የሚቀያየሩ ስርዓቶች ሳይሆኑ የተቋም ግንባታችን ዘላቂ ወደሆነ መልኩ እንዲሄዱ የተደረጉ በርካታ ጥረቶች አሉ። እነዚህን ማጽናት ይጠይቃል። የዲሞክራሲ ባህሉን
መገንባትን ይጠይቃል። የዲሞክራሲ ባህል ደግሞ ዝም ብሎ ከመሬት የሚገነባ አይደለም። እኔ እናንተ ሰለሞን ልዩነቶቻችንን አቻችለን መነጋገር መወያየት ስንችል ነው እዚሁ ቅርብ ጠረጴዛ ላይ ቁጭ ብለን ልክ እንደዛ ሁሉ እያንዳንዱ እያደገ ነው ትልቁ ላይ በትክክል። ስለዚህ ለዚህ ሁሉ ጥረቶች ትልቅ ውጤት የሚያመጣ ነው ተብሎ ይታሰባል። ከቃታ መለስ የሆኑ አስተሳሰቦች ይጎለብቱበታል ተብሎ የሚታሰብ መቼም ደም በደም አይጠራም ይባላል አይደል? ቂምን፣ ቁርሾን፣ ጥላቻን በቂምና በቁርሾ አየነው እኮ በቃ መቼም በመገዳደል በቃታ ሀገረ መንግስት ይጸናል ቢባል ኢትዮጵያ ብቻ ነበር ተጠቃሚ የምትሆነው ይመስለኛል። እኔ ከተወለድኩ ጀምሮ እስከ ዛሬ ድረስ አንዳንድ ቦታ ላይ የማያቸው ነገሮች በታሪክ ያነበብኳቸው ነገሮች ያደሙኛል። ማለት እንደ ማንኛውም ኢትዮጵያዊ ዜጋ ባንገዳደልስ፣ በንግግር ብንፈታውስ፣ በመገዳደል ያባከነውን ጊዜ በንግግር አባክነ ነው እንደገና ኢትዮጵያ ወደ የት አቅጣጫ ትጓዝ ይሆን እያልሽ ትቆጫለሽ እንኳን። በእርግጠኝነት ቁጭት ያዘለ ኢትዮጵያዊ በዚህ ተመካካሪ መድረኮች ላይ ብዙ ነገሮችን የሚቀያየርበት ይመስለኛል። ምክንያቱም ያሳለፍናቸው የባከኑብን ጊዜያቶች በአጠቃላይ የኢትዮጵያን መጻኢ ዕድልና እጣ ፈንታ ከፍ አድርገው እንደ ንስር የሚያሳዩ ነበሩ። በእርግጥም አልረፈደም። አሁን ስላልረፈደም ቁጭ ብለን እየተመካከርን ነው። ከላይ የመጣናቸው የወል ትርክት ግንባታ ላይ ያልሰራንባቸው ኢትዮጵያ የማናት ሲባል የህዝቦቿ እንዲባል አድርገን ምን ሰራትን ሀገር መሰረት ይጥልልናል ብዬ ነው የማስበው። በትክክል ኢትዮጵያን ስናነሳ ስለ ኢትዮጵያ ስናነሳ በሀገረ መንግስት ግንባታ ሂደት ውስጥ ኢትዮጵያ ወደሚገባት ልዕልናና ከፍታ መሄድ ካለብን መነጋገር መወያየት መቻል አለብን። ምክንያቱም ብሔራዊ ጥቅሞቻችን ላይ ከጋራ መግባባት ለመድረስ ብሔራዊ ጥቅሞቻችንን ለማሳካት የምናደርጋቸው ሩጫዎች ሁሉ እኛ በመወያየት በመነጋገርና በመግባባት ላይ የተመሰረቱ ናቸው። አንድም የጋራ አቅም ኖሮን እንድናሳካቸው፣ ሁለትም ደግሞ ያንን ለማደናቀፍ የሚመጡ ባዕዳንን የሚመጡ ባንዳዎችን ጠቅላይ ሚኒስትሩ እንዳሉት እያንዣበቡ ያሉ አሞራዎቻችን የሚሉትን አሞራዎችን ብለው የጠቀሷቸውን ለመከላከል የውስጥ አንድነታችንን መጠበቅ፣ የውስጥ የጋራ ግጭቶቻችንን አለመግባባቶቻችንን መሰረታዊ የሆኑ ጉዳዮቻችንን ክድን አድርገን በውይይት በንግግር መፍታት ስንችል የሚለው ሀሳብ እጅግ ገዢ ነው። መንግስትና ማህበረሰቡ ጋር ፖለቲካ ፓርቲና መንግስትም ጋር መተማመንን ለመፍጠር አንድነትን ለመፍጠር የጋራ የሆነ ኢትዮጵያን የነገን የምናልማት ኢትዮጵያንም ለመስራት ጭምር ይህ ውይይት እጅግ ተጠባቂ ተስፋ እንዳለው የምናነሳበት ነው። ለዛም ነው እንግዲህ ከዚሁ ጋር የተገናኙ ጉዳዮችን የምናነሳው ነው። ወደ ዘገባችን ልመልሳችሁ። ኢትዮጵያ የረጅም ጊዜ የፖለቲካ ውጥረቶችን ለማርገብ በሚደረገው የሀገራዊ ምክክር ሂደት ውስጥ የሲቪክ ማህበራት እንደ ገለልተኛና ታማኝ ድልድይ፣ የፖለቲካ ፓርቲዎች ደግሞ የሀሳብ ብዝሃነትን በማክበር የጋራ መግባባት እንዲፈጠር የጀመሩትን ንቁ ተሳትፎ አጠናክረው ሊቀጥሉ እንደሚገባ በተደጋጋሚ ጊዜ ይነሳል። በዚህ ጉዳይ ዙሪያ ዘጋቢያችን ዛህራ መሐመድ አንድ ያጠናቀረችው ዘገባ አለ። ተከታተሉትና እንመለሳለን። ዳቹ የሲቪክ ማህበራትና የፖለቲካ ፓርቲዎች ለጠንካራ ሀገረ መንግስት በገለልተኝነት ሀገራቸውና ህዝባቸውን ማገልገል እንዳለባቸው አንድ ሀሳብ የያዘ ዜና ጋብዘናችሁ ነበረ። ለተፈጠረው የምስልና የድምጽ ጥራት ችግር ይቅርታ እንጠይቃለን። ወደ ሌሎች ጉዳዮች እንሻገር። በትክክል የሀገራዊ ምክክር ጉዳያችን አካታች የሆነ ገለልተኛ የሆነ ነጻ የሆነ ሂደቱን እየሰራበት የሚገኝበት ነው። ነጻና ገለልተኝነቱ ከአዋጅ ከህግጋትም የሚጀምር ነው። ህግጋት ጭምር በአዋጁም በነጻና ገለልተኝነት እንዲንቀሳቀስ የሚያደርግ የኮሚሽነሮቹ አደረጃጀትና አወቃቀርም ከዛው ጋር የሚገናኝ ነው። በዋናነት ግን በዚህ ሂደት ውስጥ በርካታ ሀገራት የመጡበትን ተሞክሮ ያዩበት በተለያዩ ምዕራፎችም እንዲሁ በመከፋፈል 4 ምዕራፎች ያህል ከቅድመ ዝግጅት ስራዎች ጀምሮ ሰፊ ስራዎች ሲከወኑ የቆዩበት ነው የሀገራዊ ምክክር ስራ። ዛሬ የምንመለከተው ይህ ነገር ውጤት እንዳመጣ የምናየው ያለፉት 4 ዓመታት ጉዞ የዛሬው ትልቅ የሆነ ውጤት አጀማመሩን ራሱ ተመልክተው ትልቅ የሆነ ውጤት የሚመዘገብበት እንደሚሆን ተስፋ እንድታደርግ በንጹህ ልብና በልበ ሙሉነት የሚመክሩ ስለ ሀገራቸው በቀናይነት የሚታገሉ ሀሳቦቻቸውን ወደፊት ለማምጣት የሚመክሩ እንዳሉ የሚታይበት ነውና የሀገራዊ ምክክሩ አሳታፊነቱን ከወዲሁ ልጠቅስለት የምችለው ኢትዮጵያም ለወደፊቱ የምታስቀምጠው ታላቅ ቅርስ ተደርጎ የሚቀመጥ ነው። በአሁኑ ወቅት እያካሄደችው ያለችው
እንደዚሁ ሀገራዊ ምክክር በታሪኳ ውስጥ እንዳልነው ከዚህ ቀደም ታይቶ የማይታወቅ ሁሉን አቀፍ የውይይት ሂደት ተደርጎም የሚቆጠር ጭምር ነው። በእርግጥም በጉዳዩ ዙሪያ በምክክሩ ላይ የተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የተሳተፉበት ነው። አካታች ነው፣ አሳታፊ ነው ሲባል ከ50 በላይ የዓለም ሀገራት የሚኖሩ ኢትዮጵያውያንም በእርግጥም ኮርተው ስለ ሀገራቸው የሚመካከሩበት የሚወያዩበትን አውድ የተፈጠረበት ነውና እስኪ ይህን ዘገባ ሊደደፉ አዘጋጅቶታል። ተከታተሉትና እንመለስ። ለረጅም ዘመናት በጦርነት ባለመግባባትና በመከፋፈል የተፈጠሩ ችግሮችን በውይይት ለመፍታት የተጀመረው ሀገራዊ ምክክር ሂደት የስልጣኔ የዲሞክራሲና የጋራ ኃላፊነት መገለጫ ሆኗል። በምክክር መድረኩ ላይ ከተለያዩ ዓለም ሀገራት የመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን እየተሳተፉ ሲሆኑ ይህ ሂደት ኢትዮጵያ ልዩነቶችን በውይይት ለመፍታት ያላትን ቁርጠኝነት የሚያሳይ ታሪካዊ እርምጃ ነው። ሁሉም ተስማምቶ ሁሉም ተደማምጦ ሁሉም ተከባብሮ ግን ይህንን ሀገር ማስቀጠል የሁላችንም የኢትዮጵያውያን ግዴታችን ነው። ወደ ኋላ የምንለው ነገር አይደለም። እና አንድ ላይ ሆነን በጠረጴዛ ዙሪያ እንወያይ። ይሄ ራሱ ትልቅ ነገር ነው። ይሄ ትልቅ ታሪክ ነው ለኢትዮጵያ ራሱ ለኢትዮጵያ ሰው በዓለም ላይ ያልታወቀው በኢትዮጵያ ስትጀምር በጣም ትልቅ ፋይዳ አለው። ይሄ ለትውልድ መሰረት መጣል ነው። ትውልድ ወደፊት ተቀምጦ ተነጋግረው ንግግርን ባህል አድርጎ ወደፊት ትልቅ እሴት የሚያመጣ መሰረት መጣል ነው። ሀገራዊ ምክክር ኮሚሽኑ ያከናወነው አሳታፊ ሂደት የተለያዩ ማህበረሰቦችን፣ የሃይማኖት አባቶችን፣ ወጣቶችን፣ ሴቶችን፣ ምሁራንን፣ የፖለቲካ ተዋናዮችንና ከውጭ ሀገር የመጡ ተወላጅ ኢትዮጵያውያንን ጨምሮ ሁሉንም ወገኖች ለማካተት ያደረገው ጥረት መሆኑን ጠቅሰዋል። ኢትዮጵያውያን በውይይት ዙሪያ መሰባሰባቸው ለሀገር የሚበጅ እርምጃ መሆኑን ገልጸዋል። በአድዋ ጊዜ የተደገመውን ድል አሁን ደግሞ በመስማማት በመነጋገር ትልቅን ድል እናስመዘግባለን ብዬ አምናለሁ። ስለዚህ የተሻለች ኢትዮጵያን ለዓለም የምናሳይበት ሌሎች ሀገራትም በተለያየ ነገር መግባባት ያቃታቸው በእንደዚህ በመነጋገር ስምምነት ላይ እንደሚደርሱና ለሌሎች ምሳሌ እንሆናለን ብዬ ደግሞ አምናለሁ። ይሄ ምክክር ማለት ሁሉንም ለመፍትሄ የጠረበት ነው። ይሄ ማለት ለኔ ኢትዮጵያ የአድዋን ድል እንደደገመች ነው መቆጥረው። ተሳታፊዎቹ ከውይይቱ የሚጠበቀው ውጤት እንዲሳካ ሁሉም ወገኖች በቅንነት በመከባበርና በሀገራዊ ኃላፊነት መንፈስ ሐሳባቸውን ማቅረብ እንዳለባቸው አሳስበዋል። የምክክሩ ሂደት የአንድ አካል ወይንም የአንድ ትውልድ ጉዳይ ሳይሆን ለሁሉም ኢትዮጵያውያን የጋራ ኃላፊነት መሆኑንም አንስተዋል። ሁሉም ሰው የተሻለ የሚገነባ ኢትዮጵያን ከፍ የሚያደርጋት ዘላቂ መፍትሄ ለህፃናት፣ ለእናቶች፣ ለወንዶች፣ ለሁሉም የሚያመጣውን ጥሩ የሆነ የማይጣል ሀሳብ ይዞ መቅረብ አለበት ብዬ አምናለሁ። ማድረግ ያለብን ነገር መደማመጥ፣ ሁለተኛ ነገር ደግሞ ጽንፍ የረገጠ ሀሳብ ካለ ያንን ሀሳብ አትናገርም አንተ ማለት አይቻልም። ለምን ያ ጽንፍ የረገጠ አካል የራሱ የሆነ አስተሳሰብ አለው፣ የሚያምንበት ነገር አለው። የራሳችን ድርሻ ደግሞ ያለውን በልባችን ቁጭ ብለን ተወያይተን አገሪቷን ጥሩ ቦታ እንድናሻገር ነው። የሁላችንም እዚህ ለመጣ ነው የኢትዮጵያ ድምጽ ነን። ከዛ በኋላ ደግሞ ኢትዮጵያን ወደ ትልቅ ሀገር እናሻግራታለን። ሀገራዊ ምክክሩ በትክክለኛው መንገድ ከተጠናቀቀ ለመጪው ትውልድ የሰላም የአንድነትና የመደማመጥ ታላቅ ስንቅ በመሆኑ በኢትዮጵያ ታሪክ ውስጥ የማይረሳ አሻራ እንደሚያስቀምጥም እምነት ተጥሎበታል። ተመልክተናል የዲያስፖራዎቹን። እንግዲህ እዚህ ደግሞ በሀገራዊ ምክክር የሚሳተፉ ተመካካሪዎች ከምክክሩ ምን ይጠብቃሉ የሚሉትን አስተያየቱን ደግሞ ተከታትለን እንመለስ። ከሀገራዊ ምክክር በኋላ ብዙ ተስፋዎች እንጠብቃለን። ለምሳሌ አሁን እንደ ኢትዮጵያ ምክክር ስናደርግ የመጀመሪያችን ነው። ይሄ በጣም ትልቅ ኩራትና ድል ነው። እንግዲህ ለሚመጣውም ትውልድም ድል ነው ብለን ነው የምንወስደው። በተለይ ከዚህ በፊት የነበሩ ጥያቄዎች፣ የማንነት ጥያቄዎች፣ በኢኮኖሚ ላይ ያሉ ጥያቄዎች እንዲሁም በማህበረሰብ ዘንድ ያሉትን ለመፍታት ምክር ሂደቱ የሚፈታው ነው ብዬ ነው የምወስደው እና ትልቅ ነገር ነው የምጠብቀው። ሰው ሲወያይ
ውጤታም መሆን የሚችለው ሲነጋገር ነው ውጤታም መሆን የሚችለው ችግሩንም ልትረጅለት የምትችዩ ደስታውንም ልትለች የምትችዩ ምን ሲሆን ሲነጋገር ነው እና እኔ ምክክር ኮሚሽኑ ወሳኝ ነው እንደ ኢትዮጵያ የመጀመሪያ ነው እንደ አይነት ነገሮች መቀጠል አለባቸው መቋረጥ የለባቸውም ከዚህ በኋላም ማንኛውም ማህበረሰብ ማንኛውም የተከፋ ሰው በጠረጴዛ ዙሪያ መብቱን ማስከበር አለበት በያምናለሁ እዚህ መከከርን የምጠብቀው ትልቁ ነገር ተስፋ ነው የመጀመሪያው ተስፋ ነው ሀገሬ ተስፋ አላት ብዬ አምናለሁ ተነጋግረን ችግሮቻችንን መፍታት እንችላለን ብዬ አምናለሁ ፍቅር ነው ሌላው የምጠብቀው ፍቅር ካለን ብዙ ነገሮችን መሻገር እንችላለን በመከከር በጠረጴዛ ዙሪያ ተመካክረን የሚፈታ ነገር ሁላ እንደዛ ብንፈታ ሰላምን ሀብትም ልጅም ያድጋል ትምርትም እንደዛው ይቀጥላል መወያየቱ ከሁሉም ነገር ይበጃል ከሁሉም ነገር ይበልጣል ወረድ ብለን እንደናት ማለት ነው ጫማ ሳታደርጊ ስታደርጊ ምን ብለሽ አስታርቀስ አልቅሰሽ በጡቴ በልጄ በሆዴ ብለሽ አስታርቀን እነሱንም የኛን ልምድ እንሰጣቸዋለን ለልጆቻችን ማለት ነው ይሄ ደግሞ ይሆናል ብዬ ነው የምገምተው በቃ አሁን ሁሉ ነገር ወደ ሰላም ነው የሚመኝና የኛን ቃላት እየሰማ የደጋጎችን አባት የእናት አባቱን ቃላት እየሰማ ወደ መልካም ነገር ተመልሶ አገሩነን በደስታ በሰላም ያለማል የሚል ተስፋ አለ ጦርነት ምንም አይጠቅምም ልጆቻችንን ነው የሚያሳጣ ወገኖቻችንን ነው ስለዚህ ማንኛውም አካል ተነጋግሮ ተመካክሮ ችግሮችን መፍታት ይቻላልና ምክክር በጣም አስፈላጊ ነው እኔ ከምክክሩ መጠብቀው አንደኛ ሰላማችን ማንንም ሰው የየድርሻውን ሰርቶ ስራውን ሰርቶ ኢትዮጵያን ማዳን ወደ አንድ ማምጣት ከዚህ ምክክር የሀገራችን የሰላም እስትንፋስ እንጠብቃለን ከምክክሩ መጠብቀው ፌደራሊዝሙ እንዲጠነክር አንደኛ ነገር ዲሞክራሲ እንድናገኝ አንድነት እንዲፈጠር የኛን መፍትሄ ጥሩ አግኝተን እንድንገባ ምክክር ኮሚሽኑ በጣም ብዙ ነገር ይጠብቃሉ ምክንያቱም ሁሉም ኢትዮጵያን በጋራ እንዲታተፉት ያላችሁ ሀሳብ በጋራ እንዲያጋሩት ዲሞክራሲ ማስፈን የህግ የበላይነት እና የዜጎች ደህንነት ማስጠበቅ ሁሉ ነገር ከዛ ይጠብቃል እኔ ከምክክሩ መጠብቀው ችግራችንን ተመካክረን ተወያይተን ተግባብተን በሰላም እንደምንፈታ ነው መጠብቀው እኔ ከምክክሩ የሚጠብቀው መስማማትን ይጠብቃል በቃ ተስማምተን አንድ ሆነን ተዋህደን እቺ ነገር እናስቀጥላለን ብዬ አስባለሁ ከምክክሩ እኔ የምጠብቀው የተጨመቀና ትልቅ ሐሳብ ይወጣል ብዬ አስባለሁ ከሀገራዊ ምክክሩ የምጠብቀው ሁሉም ኢትዮጵያውያን እጅ ለእጅ ተያይዘው የመጣንበትን የመጀመሪያውን ማንነታችንን አስተዋውሰው ሁላችንም እህትና ወንድም ነን ብለው ይኖራሉ ብዬ አስባለሁ የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተካተላችሁት የምትገኙትና የሀገራዊ ምክክር ጉባኤ ጅማሮን አስመልክተን ልዩ ጥንቅራችን የመጀመሪያው ምዕራፍ ይህንን ይመስል ነበር አብራችሁን ስላላችሁ እጅግ አድርገን እናመሰግናለን ከደቂቃዎች በኋላ 2 ሰዓት ላይ ዳግም እንገናኛለን ከኛ ጋር ቆይታችሁን አድርጉ ግብዣችን ነው